እግዚአብሔር ለዘላለም ይወደስ። በነገር ሁሉ አዋቂ ነው እግዚአብሔር፣ ስሙ ለዘላለም ይባረክ። እግዚአብሔርን እናመሰግናለን፣ እግዚአብሔርን እናከብራለን። የእግዚአብሔርን ወንጌል ዛሬም በድጋሚ ተነስተን እድልን ስላገኘ እንሰብካለን። እግዚአብሔር ለዘላለም ይባረክ። ነብዩ እንደዚህ አለ፣ እግዚአብሔር አዋቂ እንደሆነ ተናገረ። በመጽሐፍ ቅዱስ የእግዚአብሔር ቃል ብዙዎች የእግዚአብሔርን አዋቂነት፣ የእግዚአብሔርን ታላቅነት፣ የእግዚአብሔርን ኃያልነት ተናግረው ከብረዋል፣ ልቀዋል፣ በብዙዎች ዘንድ ተከብረዋል። እግዚአብሔር አክብሯቸዋልና ሐናን ብናያት እግዚአብሔርን አክብሩት፣ ያከብራል። አትታበዩ፣ በኩራት አትናገሩ፣ እግዚአብሔር አዋቂ ነው ብላለች፣ አክብሩት ብላለች። እግዚአብሔር ይከብራል። እግዚአብሔር አምላክ በልጆቹ ሊያውም ደግሞ ሊከብር ይገባል። ምክንያቱም እሱ የከበረ ነው፣ ብናከብረውም የከበረ ነው፣ ባናከብረውም የከበረ ነው። ግን ብናከብረው ተጠቃሚዎች እኛው ነን። ጌታ ለዘላለም ይባረክ። የምህረት እጁን በእኛ ላይ ያደረገ አምላክ ስሙ ለዘላለም ይባረክና እንዲህ አለ እግዚአብሔር ራሱ ለሕዝቡ ሲናገር ይህን ቦታ ብዙ የመጽሐፍ ቅዱስ አዋቂያን፣ ብዙ የመጽሐፍ ቅዱስ ሊቃውንት ብዙ ይሉታል። ግን የተነገረው ለእስራኤል ቤት ወይም ለደካከሙ፣ ለፈራረሱ፣ ብቻ ሀገር አለገባቸው ለነዚህ ነበርና ሕዝቅኤልን መጥቶ እንዲህ አለ፣ እነዚህ የደራረቁ አጥንቶች በሕይወት ይኖራሉ እንዴ ባለው ጊዜ እሱም የዋዛ አይደለም፣ ኃላፊነቱን አሳልፎ ለጠየቀው ለአምላኩ አሳልፎ ሰጠው። ጌታ ሆይ አንተ ታውቃለህ። በሕይወት ይኖራሉ? በሕይወት የምታኖርም የምትገልም አንተ ነህ። ስልጣንን የምትሰጥም ነገርን የምታሳምርም አንተ ነህ። ይህንን አንተ ታውቃለህ። በቃ ስለዚህ አንተ ታውቃለህ። አንተ ታውቃለህ በተባለበት ጉዳይ ላይ እግዚአብሔር ራሱ አዋቂ ነው። አንተ ታውቃለህ። እግዚአብሔርም ቃል ተናገር አለ። የእግዚአብሔርም ቃል መጣ፣ የሚፈውስ የሚገጣጥም፣ ሕይወት የሌለውን ሕይወት የሚሰጥ፣ ሰላም የሌለውን ሰላም የሚሰጥ፣ ተስፋ ለሌለው ተስፋ የሚሰጥ የእግዚአብሔር ቃል መጣ። የደራረቁ አጥንቶች፣ አንዳቸው ከአንዳቸው ጋር የማይገናኙ አድራሻቸው የተቀያየረ አጥንቶች እርስ በርስ ተገጣጠሙ፣ እርስ በርስ ተሰባሰቡና አካል ሆኑ። ከዛን እስትንፋስ ገባባቸው፣ ኃያልም ታላቅም ሰራዊት ሆኑ እያለ የእግዚአብሔር ቃል ይናገራል። ወዳጆቼ ዛሬ የደካከሙ፣ ዛሬ የተበጣጠሱ፣ ዛሬ አድራሻቸው የተዘበራረቀ ነገሮች ምንድን ናቸው? በእነሱ ላይ የእግዚአብሔርን ቃል ተናገሩ፣ ወይም ደግሞ እግዚአብሔርን አንተ ታውቃለህ በሉት። ለምን መሰለህ? በነገሮቻቸው ላይ፣ በአገልግሎታችሁ ላይ፣ በድካሞቻችሁ ላይ አንተ ታውቃለህ ስትሉት እግዚአብሔር አምላክ አዋቂነቱን ይገልጣል። ወንጌል ጠዋት፣ ማታ፣ ቀን፣ ሌሊት ሊሰበክ ግድ ነው። ባለቀ ዘመን ላይ ያለ ነው ብያቸዋለሁ። ባለቀ ዘመን ላይ ደግሞ ያለ ሰው አይቀልድምም ብያቸዋለሁ። ስለዚህ ይህንን ወንጌል ለመናገር መትጋት አለብን። እንቅልፍ፣ ድካም፣ ሁሉ ነገር እያለ ሁሉን ነገር አልፈን ወደዚህ አምላክ ወደ እግዚአብሔር ስንመጣ ይህንን ወንጌል ከፍ ስናደርገው እግዚአብሔር አምላክ በብዙ ይረዳናል። ስሙ ለዘላለም ይባረክ። የጌታ እንዲህ አምሮብን እንዲህ እግዚአብሔር ረድቶን ያለነው ከእግዚአብሔር ከራሱ ከኃያሉ አምላክ እግዚአብሔር የተነሳ ነው። ስሙ ለዘላለም ይባረክ። ኢየሱስ ጌታ ነው።